ሰውየው 200 ዓመት ቢያልፋቸውም አሁንም ድረስ አሉ። በአካል ሳይሆን በመንፈስ ወሎዮች ጌታው የሚል ማቆላመጫ የሚቀጥሉላቸው ሼህ ሁሴን ጅብሪል። ጌታው የሚል ክብር ለማግኘት የከበረ ሰብዕና ባለቤት መሆን ይጠይቃል። ጌታው ለመባል ዘመን ተሻጋሪ አበርክቶ ግድ ይላል። ለዚህ ደግሞ ሼህ ሁሴን ጅብሪል ብቁ ሆነው ተገኝተዋል። አንድም በመንፈሳዊ ልዕልና፣ አንድም በማህበራዊ ተጽዕኖ ጥልቅ የሃይማኖት ዕውቀታቸውና መንፈሳዊ አገልግሎታቸው አባትም መሪም ያስብላቸዋል። አለመግባባትን በርቅ የሚፈቱበት መንገድ ማህበራዊ አንቱታ አስገኝቶላቸዋል። ዘመናቸውን እጥፍ የቀደሙት ሼህ ሁሴን በዚች ምድር በቆዩባት 97 ዓመታት ለትውልዱ ቁም ነገር ቋጥረው ስንቅ ያቆዩ ድንቅ ኢትዮጵያዊ ለመሆናቸው ያለ ልዩነት ብዙዎች ይስማማሉ። ድፍን የአበሻ ሀገር በለውጥና በጦርነት ማዕበል በሚናወጥበት 19ኛው መቶ ክፍለ ዘመን የተገኙት ኢትዮጵያዊው ኖስትራዳመስ ሼህ ሁሴን ጅብሪል ማን ናቸው? የጽሑፍ ዘመን ባልዘመነበት፣ የተማረ የሰው ኃይልም ብዛም ባልነበረበት በዚያ ጊዜ የተቀኟቸው ቅኔዎች፣ የሰነዘሯቸው ትችቶች፣ የጠቆሟቸው ማሳሰቢያዎች፣ የተነበዩዋቸው ትንቢቶች ካማረ የስንኝ ቋጠሮቻቸው ጋር ሳይዛቡ እንዴት ከትውልድ ትውልድ ተሸጋገሩ? የሼህ ሁሴን ቀደምት የስንኝ ቋጠሮች የተሰደሩት በአረብኛ ነው። ለምን? እንዴትስ የንጉሥ ሚካኤል አማካሪ የመምህር አካለ ወልድ ወዳጅ ሆኑ? ኢድ ሙባረክ። ይህ አንጓ ላይ ነው። ትንቢተ ሼህ ሁሴን በሚል ርዕስ በ1984 ዓ.ም ለህትመት የበቃው የቦጋለ ተፈራ መጽሐፍ ሼህ ሁሴን ጅብሪል በ1811 ዓ.ም እንደተወለዱ ይጠቁማል። በቀድሞ ወሎ ክፍለ ሀገር ወረሂመኖ አውራጃ በባሆች ቀበሌ ልዩ መጠሪያው እንበለሴድ አካባቢ። የትንቢት ነጋሪው ሼህ ሁሴን የትውልድ ቦታ ዛሬ በመቅደላ ወረዳ ስር የተካለለ ሲሆን ከወረዳው ዋና ከተማ ማሻ ሰሜናዊ ምስራቅ አቅጣጫ 20 ኪሎ ሜትር ገደማ ርቀት ላይ ይገኛል። ቦጋለ የሼህ ሁሴንን አባት ሼህ ጅብሪል ከማለት ውጭ እናታቸው ማን እንደሆኑ አልገለጹም። በማህበራዊ ሚዲያው የሚዘዋወሩ አንዳንድ አመላካቾች ግን አባታቸው ሼህ ጅብሪል አቡበከር፣ እናታቸው አሚና ሰኢድ እንደሚባሉ ያወሳሉ። አንዳንዶችም አሚናት ይሏቸዋል። ለዚህ ግን ተጨማሪ ማረጋገጫ ያስፈልገዋል። የሼህ ሁሴን አባት ሼህ ጅብሪል ዘመኑ የሚጠይቀውን ሃይማኖታዊ ዕውቀት ለመቅሰም አሊምነታቸውን፣ አዋቂነታቸውን ለማስመስከር በድፍን ኢትዮጵያ ስማቸው ከገነነው የገታው ሼህ ቡሽራን ለ30 ዓመታት አገልግለዋል። ወሎ ቃሉ ውስጥ ይህንኑ የቦጋለ ተፈራን መጽሐፍ ዋቢ አድርገን እንቀጥል። ሼህ ጅብሪል ለረጅም ጊዜ አገልግሎታቸው፣ ለታማኝ ሙሪድነታቸው፣ ከአዳሚነታቸው ወይም አገልጋይነታቸው ሼህ ቡሽራ የምስጋና ጀብ አዥጎደጎዱላቸው። እኛ ላይ ያለውን የሚናገር ልጅ ጀባ፣ ሸዋትህ ፍሬህ እንደማለት ነው፣ ይለምልም አሏቸው። ሀያት ጀባም ሲሉ አከሏቸው፣ ዕድሜ ይርዘም እንደማለት። ሼህ ጅብሪል ምርቃታቸውን አፍሰው ኢማም አሊ አባቡላ በችሮታ ወደ ሰጧቸው ርስት አቀኑ። ከኮሬብ ወጣ ብሎ በሚገኘውና ጨቀጨቅ እየተባለ በሚጠራው አካባቢ ወረሂመኖ። አሊ አባቡላ የቀድሞ መሐመድ አሊ የኋላው ንጉሥ ሚካኤል አባት ናቸው። ሼህ ጅብሪል ወረሂመኖ ከገቡ በኋላም ትሁት፣ ታላላቃቸውን አክባሪ፣ ዝቅ ብለው አገልጋይ መሆናቸው በብዙዎች ዘንድ ተወዳጅ አደረጋቸው። ያገኟቸው ሁሉ ይመርቋቸዋል። አንዴ የቅርብ ዘመዳቸው ሼህ ሰይድ ያህያ ከፊቱ አይን ከኋላውም አይን ያለው ልጅ ጀባ አሏቸው። ትናንትን የሚተነትን ዛሬን የሚመዝን ነገን የሚያስተውል ለማለት ይመስላል። ሼህ ጅብሪል ግን አሻ ነበር ምላሻቸው። አያድርገው እንደማለት። አሻ ቀልቤ የሚሻው በግራ ሲመጡበት ወደ ቀኝ የሚዞር ዕልም ያደቀቀው ነው የሚሻው ሲሉ አከሉ። ዕውቀት የሞላው እንደማለት። የኛም ይሆን ያንተም ታክሎልሃል ተባሉ። ምርቃሩም ፍሬ አፈራ። ሼህ ሁሴን ጅብሪል ተወለዱ። ከዕድሜ ኩያዎቻቸው የተለየ ባህሪ የሚስተዋልባቸው ሁሴን ሌሎቹ በሚጫወቱበትና በሚዝናኑበት ወቅት እሳቸው ገለል ብለው በተመስጦ ማሳለፍ ያዘወትሩ ነበር። ይህም ለወደፊቱ መንፈሳዊ ጉዞአቸውና ትንቢታዊ እይታቸው መሰረት እንደሆነ ይታመናል። ሕፃኑ ሁሴን ሕፃንነታቸውን የሚያጠያይቅ ትንቢት መናገር የጀመሩት ገና በጠዋቱ ነው። አንዴ በጠራራ ፀሐይ ዝናብ ስለሚዘንብ ተጠለሉ ሲሉ ለዕድሜ ኩያዎቻቸው አስጠነቀቁ። አናት በሚበሳው ሙቀት የተጨናነቁት ሕፃናት ጓደኞቻቸው ሰማዩን አንጋጠው ካዩ በኋላ ሳቁባቸው።
የምን ዝናብ ሲሉ ተሳለቁባቸው። እሳቸው ግን መጠለያ ታዛ ፈለጉ። ከመቅጽበት ሰማዩ በነጎድጓድ ምድሩ በዝናብ ተሞላ። የሳቁባቸው በዝናብ ሲበሰብሱ ሁሴን ታዛቸውን ይዘው አልሰማ ያለ ጆሮን ተረቱባቸው። የጠፋ እንስሳ የት እንደሚገኝ በመጠቆምም ባለቤቱን ከልፋት ይታደጋሉ። በቤተሰብ ወይም በጎረቤት መካከል የሚፈጠርን ክስተት አስቀድሞ በመግለጽ ሶብር እንዲገዙ፣ ነገሮችን በስክነት እንዲመለከቱ መምከርም የጀመሩት ዕድሜያቸው ሳይጠና እንደሆነ ይነገራል። ገና በለጋ ዕድሜያቸው የሃይማኖት ትምህርቶችን፣ ቁርአንና ተያያዥ ዕውቀቶችን የመቅሰም ችሎታቸው ከአቅማቸው ከዕድሜያቸውም ይልቃል። የቁርአን ዕውቀታቸው ከአብዛኞቹ መድረሳዎች የላቀ በመሆኑ ይሄ ልጅ ከአቅማችን በላይ ነው እስከ መባል ደርሰዋል። ከዚህ በኋላ ሲናገሩ የሚያስደምሙ፣ በጨዋታቸው የሚያክሙ ለዘኛ ሆኑ። ከዚህ በኋላ ሼህ ሁሴን በኢትዮጵያ ሰማይ ስር ስማቸው ገኖ ወጣ። ከዚህ በኋላ ትንቢታቸው ጠብ የማይል ተአምረኛ ሆኑ። አስተዳደራዊ በደልን ፊት ለፊት ይተቻሉ። ጸብና ጥላቻን ያወግዛሉ። ደምን በርቅ ያደርቃሉ። መልእክታቸውን ወሎዬኛ በሚጫነው አማርኛ እንደ ጅረት የሚያፈሱት ሼህ ሁሴን ስንኞቻቸውን ለመደርደር ምንም ቅድመ ዝግጅት አያስፈልጋቸውም። በተሰጧቸው የተደነቁ እኮ ሚስጥሩ ምንድነው ሲሏቸው እኔ አልቀረሁም፣ አልከተብኩም፣ ግንሳ በወርቅ ቀለም ተጥፎ ወለል ብሎ ይታየኛል፣ ያንን ዝም ብዬ መቅራት ነው ማለታቸው ይነገራል። ሼህ ሁሴን ጅብሪል ትናንት ላይ ቆመው ነገን ያዩበት መነጽር በዘመን ሂደት ውስጥ እውነትነቱን እያረጋገጠ አልፏል። አይጉድ መቅደላ፣ አይጉድ ሰንገላት፣ ሰዎች አለቁና ዝንጀሮ ወረራት፣ እኛ እንኳን ደርስላት አንገላግላት በማለት የአፄ ቴዎድሮስን የመቅደላ ስንብት በቁጭትና ሐዘን በተጫጫነው ስሜት ነበር ቀድመው የተናገሩት። በክፉ በበጎም የሚያውቋቸውን የአፄ ዮሐንስ አራተኛ ዕጣ ፈንታ አሁን የሆነ ያህል ከነ ምስላዊ መግለጫው ያሰፈሩበት መንገድም እጅን አፍ ላይ ያስጭናል። መክረህ ነበረ መቼ እሺ ትላለህ፣ ሐሳብህ ብዙ ነው መንገድ ታበዛለህ፣ መተማ ለመዝመት አሁን ትሄዳለህ፣ መመለስክን እንጃ እዚያው ትቀራለህ፣ በድርቡሽ ጎራዴ ራስክን ታጣለህ በማለት አፄ ዮሐንስ ባላባቱንና ሕዝቡን ለማስገበር አገር ውስጥ ዘመቻ ማብዛታቸውን፣ ቀጣዩ የጦር ውሏቸውን መተማ ላይ ከድርቡሾች ጋር እንደሚሆን ዘርዝረዋል። ግን ከመተማው ዘመቻ በሕይወት የመመለሳቸውን ነገር መጠራጠር ብቻ ሳይሆን አንገታቸውንም እንደሚያጡ በመጠቆም ትንቢታቸውን ይቋጫሉ። ኋላ ግን የሆነው ሆኗል። ደም ያፋሰሰውን የ1909ን የንጉሥ ሚካኤልንና የሀብተ ጊዮርጊስን የሰገሌ ጦርነትም የተነበዩት እንዲህ ብለው ነበር። ሰገሌ ሜዳ ላይ የመጣብን መርዶ፣ በቀኝ እጁ ካራ በግራው ብርንዶ። ሼህ ሁሴን በዚህ ጦርነት ላይ የሚደርሰውን ጉዳት አውቀው ለንጉሥ ሚካኤል አስቀድመው ተናግረዋል ይባላል። ወደ ዘመቻውም እንዳይሄዱ ምክር ቢጤ መሰንዘራቸውንም አንዳንድ ምንጮች ይጠቅሳሉ። ይህን የሼህ ሁሴን ትንቢት በቅጡ የሚያውቁ ያልበቁ ዱበርቲዎች፣ ሴት ጸሎት አድራጊዎች የምንወደውንም ንጉሥ የምንወዳቸውን ባሎቻችንንም የማጣታችን ነገር እሙን ነው እስከ ማለት መድረሳቸውን አንድ ነዋሪነታቸው ደሴ ሰኞ ገበያ የሆነ የዕድሜ ባለጸጋ ጫውተውኛል። ንጉሥ ሚካኤል ግን ከዓመታት በፊት የተሰጣቸውን ማስጠንቀቂያ ባለመስማታቸው፣ የዱበርቲዎቹንም ተማጽኖ ባለመቀበላቸው ከዓመታት በኋላ ሰገሌ ላይ የወሎ ጦር ከፍተኛ ጉዳት አስተናግዶ ንጉሡንም ለስር ዳርጓል። አስገራሚው ሼህ ሁሴን ጅብሪል በስጋት ከተነበዩትና ለብዙዎች እልቂት ምክንያት ይሆናል ካሉት ጦርነት 1 ዓመት ቀድሞ ማለፋቸው ነው። የሚወዷቸውን ንጉሥ ጉዳት ማየት ለሳቸው ከህመም በላይ ስቃይ ይሆን ነበር። የስልጣንን ከንቱነት ከንጉሥ ሚካኤል ሽንፈት ጋር ያቆራኙበት ስንኝም እውነትም ሰሚያተው እንጂ ከሳቸው የቀረ የለም ያስብላል። ሐሙስ ተለቅልቆ አርብ ተበራየ፣ ሾመት አይለምንም አመዳሊን ያየ። የበለጠ አስገራሚው በሰገሌው ጦርነት የአባታቸውን መሸነፍ የሰሙት ልጅ ኢያሱ ጦራቸውን ይዘው ደሴ በመግባት ለጊዜው እንደሚፍጨረጨሩ፣ መፍጨርጨሩ ግን ከንቱ መሆኑን በተአምራዊው ትንቢታቸው አስቀምጠዋል። ደሴ ሰገሌ ላይ አውድማ ለቅልቆ የሚወቃበትን አለሱ ማናውቆ፣ የመተማን ትተን ደሴን እናውጋ 3 ቀን ጨልሞ በ4ኛው ነጋ። ደሴ ላይ የልጅ ኢያሱ ጦር የራስ ተፈሪን ኃይል ለ3 ቀናት ከገጠመ በኋላ ራስ ይመርንና ስራህ ብዙን የመሰሉ ጀግኖች ሲሰዉ ልጅ ኢያሱ ወደ መቅደላ መሸሻቸውን ታሪክ ያወሰዋል። እሳ ታሪኩና ትንቢቱ አልተገጣጠመም። ሼህ ሁሴን ጅብሪል ኢጣሊያ ለሁለተኛ ጊዜ ክተት አውጃ ጦር ሰብቃ ኢትዮጵያ ላይ እንደምትዘምት የተነበዩትም እንዲህ ብለው ነበር።
ተፈሪና ካሳ ሸዋ ተቀምጠው እየተቃለጡ ቀይ ባህርን ተሻግረው እነሻሾ መጡ ይላሉ በታሳስ ይላሉ በገና እኛን ደርስበትም እዛ ሽምግልና የሚሉ ስንኛቸው ኢጣሊያ በሰሜን በኩል እንደምትዘልቅ በታሳስ 1928 የማይጨው ዘመቻ ብዙ እልቂት እንደሚያደርስ ጊዜውን ጭምር ያመላክታል። እሳቸውም ይህን ለማየት እንደማይበቁ አስቀድመው ተረድተውታል። ከ5 ዓመቱ የአርበኞች ተጋድሎ በኋላ ኢትዮጵያ ነፃነቷን እንደምታረጋግጥ አገር ጥለው የወጡት ንጉሠ ነገሥቷም እንደሚመለሱ የገለጹበት ስንኝ እንዲሁ ግርምትን ይጭራል። የሀበሻ መሬት ምን ያሸብርሻል? ይመጣል ተፈሪ አሁን ያረጋሻል። በታችኛው ደሴ በጠባሲ ትኮሶ ሄደ ያሉት ዕቃ መጣ ተመልሶ ተወደቀ ወዳ ተፈሪ አባ ነፍሶ። የ1966ቱን አብዮት ከአፄ ኃይለ ሥላሴ የአፄነት ፍጻሜ ጋር አያይዘው የተነበዩት ድርጊቱ ከመፈጸሙ 70 እና 80 ዓመታት በፊት መሆኑ የሰውየውን የላቀ ተሰጥኦ ባለቤትነት ያመለክታል። ግባ በቀላጤ ውጣ በቀላጤ ከተፈሪ ወዲያ አይባልም ማጤ። ኃይለኛው በኃይሉ ዘውዱን አጠለቀ እንኳን ተአበሻ አውሮፓ ዘለቀ። አውሮፓ ማለታቸው ነው። ዓለሟን አግብቶ ጉድ ተንደላቀቀ በ80 ዓመቷ 80 አለቀ። የሼህ ሁሴን ጅብሪልን ግጥሞች ለመረዳት ከስንኝ ቋጠሯቸው ከቃላት ደርደራቸው ባለፈ ታሪክን በቅጡ ማወቅ ያስፈልጋል። አሊያ ክሩ የተበጠሰ መቁጠሪያ መሆንን ያስከትላል። የፈረንጅስ ነገር አለው መመለሻ እኔን የቸገረኝ አበሻ ላበሻ የሚለው ስንኛቸውን በማውሳት አንዳንዶች የሼህ ሁሴን ግጥሞች አሁን ያለንበትን ነባራዊ እውነታ ጭምር ያንጸባርቃሉ ይላሉ። በእርግጥ ለሰሞናዊ ትኩረት መሳቢያ ሲሉ የሼሁ ያልሆኑ ግጥሞች በሼሁ እንደተጻፉ ተደርገው መቅረባቸው ግን አልቀረም። ተሰንደው የተቀመጡት አብዛኛው ግጥሞቻቸው ግን ፍጹም የኢትዮጵያ መስታወት ናቸው ቢባል ማጋነን አይሆንም። በአጠቃላይ ሼህ ሁሴን ከአፄ ቴዎድሮስ እስከ አፄ ኃይለ ሥላሴ ያለውን የሥልጣን ሽግግርና የነገሥታት መፈራረቅ አስቀድመው ተናግረዋል። ባቡርን የብረት ጋሪ፣ አውሮፕላንን የእሳት ወፍ በማለት አዳዲሶቹ የዓለም ቴክኖሎጂ ውጤቶች እንደሚመጡ በምሳሌያዊ አነጋገር አስደግፈው ገልጸዋል። የሼህ ሁሴን ግጥሞች ከሃይማኖት ልጓም የወጡ ከዘመን ዕቅባት የጸዱ ለመሆናቸው ማሳያ በደሴ ከተማ ኗሪና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት የሆኑት መሪጌታ ሞገስ መኮንን ማሳያ ናቸው። የሰሙትንና ያነበቡትን ቃል በቃል ይወርዱታል መሪጌታው ያለ እንቅፋት። ከቴዎድሮስ አንስቶ ተፈሪ ድረስ ዘመኑ ያበቃል የዘውድ ንጉሥ አለ ብለህ አትወሳወስ። በምርጫ ካልሆነ የለም የሚነግስ ግን ህልቁን አየሁት ብዙ ቀን ሲያለቅስ። ግባ በቀላጤ ውጣ በቀላጤ ከተፈሪ ወዳ አይባልም ማጤ። ሀገር ትገዛለች በመንደር ወተቴ አዱንያ ታልቅና ትትሆን መድፊት። ይበረካከታል የመንደር ሹመት ጭቆች ይቀራሉ ፊት የነበሩት። አበሻን ይመራል ተማሪ የሚሉት እኔ ነግስ እያሉ ሲጣሉ በአበሻ መሬት። አንዱ እንኳ ቀጣይል የተናገሩት አንዱ እንኳ ቀጣይል የተነፈሱት። ገንዘብ ሲያባረሩ ቀንና ሌሊት ሳይበሉት ሳይጠጡት እንዳስቀመጡት። ድንገት ከተፍ ይላል እርብ የሚሉት በእንዲህ ያለው ጊዜ በተመናመነው አውጣኝ ብለህ ጌታህን ለምነው። እኔ ሲግርመኛል ስተኛም ስነቃ የሀበሻ ቆቡ በተፈሪ በቃ። መሬት አይኗን ታማ ገመድ ሲመራት እኛ እንኳን ደርስላት አንገለግላት። የዚህ ፕሮግራም አዘጋጅ ከዓመታት በፊት የሼህ ሁሴንን 203ኛ ዓመት የልደት በዓል ለመዘከር በትውልድ በእድገትና በረፍታቸው ስፍራ ተገኝቶ ነበር። መቅደላ ባሁሽ ቀበሌ። እዚህ ቦታ የሼህ ሁሴን ጅብሪል የመቃብር ስፍራ አለ። እዚህ ቦታ በዜማ የታጀበ ግጥማቸውን በምት የሚያደምቁበት በአካባቢው አጠራር ድቤ ወይም ከበሮቻቸው አሉ። ከበሮቹ በብዙሃኑ ዘንድ ከወሎ ንጉሥ ሚካኤል የተበረከቱ ናቸው ተብሎ ይታመናል። እዚህ ቦታ በዘር የሚቋጠሯቸው በመንፈስ የሚቆራኟቸው በርካቶች አሉ። በወቅቱ የሼህ ሁሴን 4ኛ ትውልድ የሆኑትና በአሁሻ አካባቢ የሚኖሩት መሐመድ ሰይድ በሼሁ የተጻፈ ትክክለኛ ሰነድ እኛ ጋር አለ ብለው ነበር። የሼህ ሁሴን ጅብሪል እንደሆነ የሚነገርለትና በአረበኛ ቋንቋ የተጻፈው ዳጎስ ያለ የብራና መጽሐፍ ለታሪክ ተመራማሪዎች በር ይከፍታል፣ ሁለት ተጠየቆችንም ያስነሳል። የመጀመሪያው ሼህ ሁሴን መጻፍና ማንበብ ስለማይችሉ ማን ጻፈላቸው የሚል ሲሆን በትውልድ ስፍራቸው አካባቢ ያሉ የቅርብ ዘመዶቻቸው እሳቸው በቃል የሚናገሩትን አሊያም በመንዙማ የሚያንጎራጉሩትን በጽሑፍ የሚቀይር የቅርብ ሰው ነበራቸው ብለው ያምናሉ። የተወሰኑት ደግሞ አረበኛን አቀላጥፈው ማንበብም መጻፍም ይችላሉ ሲሉ ይሟገታሉ።
ሌላው ጥያቄ ሼህ ሁሴን የሚተነብዩት በአማርኛ ሆኖ ሳለ ትንቢታቸው በአረበኛ እንዴት ተጻፈ የሚል ነው። በኮተቤ ትምህርት ዩኒቨርሲቲ የቋንቋ ምሁሯ ዶክተር ሩቅያ ሐሰን ለዚህ ምላሽ አላቸው። መጀመሪያ ስለጋበዝከኝ በጣም አድርጌ አመሰግናለሁ። ለምንድን ነው መሰለህ ብዙ ጊዜ የተማሩ ምሁራን የሚባሉት ሼሆች ትልልቅ ቁርአንን የቀሩና የተማሩ ደረሳዎች ምናምን እነሱ በጣም የሚያውቁት የአረብኛውን ፊደል ነው። ስለዚህ ምንድነው የሚያደርጉት? እስልምናቸውን ለማስተማር በግጥም መልክ በመንዙማ መልክ እንዴት አድርገው ነው የሚያቀርቡት? በአረበኛ ፊደል ግን በአማርኛ ቋንቋ ነው። ይሄ አጀሚ ይባላል። የአጀሚ ቴክስት ነው የሚባለው። በጣም ብዙ ቴክስት ነው ያለው በዚህ መልኩና እሳቸውም ሼህ ጅብሪል የተናገሯቸውን በሙሉ የጻፏቸው በዛ መልክ ነው። በብዛት ቃልቾች ሼሆች ምናምን እንደዚህ እስልምናን የተማሩ ሰዎች በአረበኛ ነው። ስለዚህ የአድማጭ ተመልካቾቻችን የበለጠ ግልጽ እንዲሆንላቸው የአረበኛውን ፊደል ተጠቀሙ እንጂ ጽሁፉ የሚነበበው በአማርኛ ነው ማለት ነው። አዎ በትክክል አማርኛ ነው። እነሱ በአማርኛ ነው አንደኛ ግጥሙ አማርኛ ነው። አሁን የሼህ ሁሴን ጅብሪል ኦልሞስት መንዙማ ናቸው። በመንዙማ መልክ ነው በዜማ የሚናገሩት እሳቸው እና ትንቢት ነው በብዛት ትንቢት ነው እና ማስተማሪያ ነገር ነው የሚናገሩት። ግጥሞች ናቸው። በመንዙማ ነው በቅላጤ ነው የሚናገሩት እና እሱን የሰሙ ሰዎች በቃል ሲያስተላልፉት ቆይተው ከዛ በኋላ የሚከትቡ ደግሞ የሚጽፉት ደረሳዎች የተማሩ እነዚህ ሼህ ምናምን ያልኩ እነሱ መጻፍ የሚችሉት በአረበኛ ስለሆነ የአረበኛውን ቴክስት ነው የሚያውቁት። ፊደሉን የተማሩት አረበኛ ነው። ቁርአን ለመቅራት ምናምን ለዛ ዓላማ አረበኛውን ፊደል ተምረውታል። ስለዚህ በዛ ይጽፉታል። የሚጽፉት አማርኛ ነው ግን ፊደሉ ነው አረበኛ የሚሆነው ማለት ነው። በተለይ የዚህ ዘመን ትውልድ በቅጡ እንዲረዳው ለምሳሌ በስልክ የጽሁፍ መልእክት ሲለዋወጡ እንግሊዘኛውን ፊደል ተጠቅመው በአማርኛ መልእክት እንደሚያስተላልፉት እንደማለት ነው። ልክ እንደዛ ነው። በትክክል የአማርኛ መንዙማ የአማርኛ ግጥሞች የአማርኛ ማስተማሪያ እንትኖችን በሙሉ ሙስሊሞች በምንድነው የሚጽፉት? በዛ ዘመን አሁንም ድረስ አለ በአረብኛ ነው። እንደ አንድ ምሁር እንደ አንድ አካባቢው ተወላጅ ሼህ ሁሴን ጅብሪል ኢትዮጵያ ብቻ ሳይሆን አፍሪካ የምትኮራባቸው ዓለምም ስማቸውን ልታነሳ የሚገባ ሰው ናቸው ይባላልና እነ ኖስትራዳመስን የመሰሉ ፈረንሳያኖች ታሪካቸው ተዘክሮ የተለያዩ መታሰቢያዎች እና ዓመታዊ በዓላት ይከበርላቸዋል። የሼህ ሁሴን ጅብሪል በዚህ መልኩ አለመከበሩ የሚፈጥርበትን ስሜት? አዎ እውነት ነው። አሁን በጣም ብዙ አሉ እውነቱን ለመናገርና እሳቸው አንዱ ናቸው ሼህ ሁሴን ጅብሪል እና በጣም ብዙ አስተዋጽኦ ነው ያላቸው። እንግዲህ የተጻፈው መጽሐፍ የተቻለውና ከትውልድ ወደ ትውልድ መተላለፍ የቻለው ነው እንጂ በህይወት ዘመናቸው በጣም ብዙ ነገር አድርገዋል እና ግን በዛ ልክ ግን እያስታወስናቸው በዛ ልክ እንዳልከው ማስታወሻ የሚሆን ነገር እያደረግንላቸው አይደለም። ብዙ በእኛ ሀገር ያሉ ሰዎችን በዛ መልክ ነውና እውነትን ነው። እኔ አሁን ይሄ በጣም ሸርም አደርገው ነገር ነው። እንደ ምሁርም የሚቆጨኝ ነገር ነው። እንደዛ ብናደርግ ጥሩ ነው። የራሳችንን ካላከበርን እንግዲህ ሌላ ማንም ሊያከብርልን የሚችል የለም ብዬ አምናለሁኝና በዛ ልክ ማክበር አለብን፣ ማስታወስ አለብን። የኋላው ከሌለ ወደ የፊቱ የለም ነው የሚባለውና እኛ እስካሁን ድረስ የኖርነው የድምር ውጤት ነው የኋላ ሰዎች የሰሩትና እንደዛ ማድረግ ያለብን ይመስለኛል። እኔም እንደ ምሁር በዚህ መልኩ ነው በምርምር እና ደግሞ ውጤቶችን ዲሲሚኔት በማድረግ ሰዎች እንዲያውቁት በማድረግ እንዲሰራጭ በማድረግ እና እንዲመዘገብ በማድረግ ይህንን ሚናችንን መጫወት አለብን ብዬ አምናለሁ። የሼህ ሁሴንን ግጥሞች የሐሳብ ምጥቀት፣ የቋንቋ ውበትና የቃላት ቁጥብነት የሚያደንቁት ደግሞ በወሎ ዩኒቨርሲቲ የቋንቋና የባህል ምሁሩ ዶክተር ብርሃን አሰፋ ናቸው። ግጥሞቻቸው ለዘመናዊ አገጣጠም ስልት የራሳቸውን ተጽዕኖ አሳርፈዋል ባይ ናቸው። የወሎ መብረቅ የሚባሉት ሼህ ሁሴን ንግግራቸው ቀጥተኛ፣ አንዳንዴም ለባለስልጣናት የማይመች ቢሆንም በዘመኑ ህዝቡ እንደ ቅዱስ ያያቸዋል፣ እንደ ቅዱስ ይቀበላቸዋል። ባላባቱና ነገስታቱን በቀላሉ የሚደፍሯቸው አይነት ሰው አይደሉም። እንደውም ከዳግማዊ አጼ ምኒልክና ከንጉስ ሚካኤል ጋር የቀረበ ወዳጅነት እንዳላቸው ይነገራል። ንጉስ ሚካኤል ጋር እንደ አካባቢ ተወላጅ ከመሆናቸው ባሻገር የንጉስ ሚካኤል አባት ለሼህ ሁሴን አባት መሬት እስከ መስጠት የሚደርስ ወዳጅነት አላቸው። ልጆቹም የአባታቸውን ህብረት ያስቀጠሉ ይመስላሉ። ሼህ ሁሴን ንጉስ ሚካኤልን ከቅርብ ሰዎች ተንኮልና ከፖለቲካ ሴራ እንዲጠነቀቁ ደጋግመው መክረዋል።
በተለይ አፄ ምኒልክ ጤንነት መታወክ ሲጀምርና በቤተ መንግስቱ ውስጥ ሽኩቻ ሲነሳ ሼህ ሁሴን ለንጉሱ ጊዜው ክፋት ነውና ራስህን ጠብቅ ይሉ ነበር። መሪ ህዝቡን ካላከበረ ፈጣሪ የህዝቡን መሪ አያከብርም የሚል ጠንካራ መርህ የሚያራምዱት ሼህ ሁሴን ንጉስ ሚካኤል ወሎን ሲያስተዳድሩ ፍትህ እንዳያጓድሉና ለድሆች እንዲራሩ ይመክሩ ነበር። ንጉስ ሚካኤልም በሼህ ሁሴን አይጨክኑም። በእርግጥም ነገራቸው መሬት ጠብ የማይል ጠቢብ፣ ለታይታ ገደሉን ሜዳ ለሹመት ስቃዩን ድሎት የማይሉት ንጉሱን አንተ ብሎ እስከ መጥራት የሚያደርስ ወንድማዊ ፍቅር ያላቸው የንጉሱን ስህተት ፊት ለፊት እስከ መንገር የሚደፍሩት ሼህ ሁሴን በንጉስ ሚካኤል ቤተ መንግስት ልዩ ቦታ ቢኖራቸው አይገርምም። ሼህ ሁሴን ጅብሪል አራት አይና ከሚባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ መምህር አካለ ወልድ ጋር የጠበቀ ወዳጅነት እንዳላቸው ይነገራል። አፄ ቴዎድሮስ ይዋጉታል እንደ ገብርዬ ይማሩታል እንደ አካልዬ ያሉላቸው መምህር አካለ ወልድ በተለይ በምናባዊ እይታቸው በጥልቅ የመጽሐፍ ቅዱስ ዕውቀታቸውና በትርጓሜ መጽሐፍት ዘመኑ ያፈራቸው ሊቅ ናቸው። ሼህ ሁሴን ጅብሪል ደግሞ በትንቢታዊ ግጥሞቻቸው፣ በመንፈሳዊ አባትነታቸው፣ በኢስላማዊ ዕውቀታቸው ይታወቃሉ። ሁለቱም የማይታየውን ማየት ወይም ሚስጥር የመግለጽ ጸጋ አላቸው ተብሎ ስለሚታመን በመንፈሳዊና በጥበብ ረገድ ይግባቡ ነበር። መምህር አካለ ወልድ ጌታው ሼህዬ ይሏቸዋል ሼህ ሁሴን ጅብሪልን። ሼህ ሁሴን ደግሞ መምሬ ይሏቸዋል በክብር። መምህር አካለ ወልድ በቤተ ክርስቲያን ትምህርት፣ ሼህ ሁሴን ደግሞ በእስልምና ዕውቀት የላቁ ቢሆኑም በሀገር ፍቅርና በወደፊቱ የኢትዮጵያ ጣፈንታ ላይ የጋራ እይታ ነበራቸው። ለዘመናት በወሎና አካባቢው ለተገነባው የሙስሊሞችና ክርስቲያኖች ተከባብሮ የመኖር እሴት ሼህ ሁሴን ጅብሪልና መምህር አካለ ወልድ ባለውለታ ናቸው። ምንም እንኳን አሁን በተለያዩ ምክንያቶች ይህን አብሮነት የሚንዱ አንዳንድ ምልክቶች ቢኖሩም ወሎ ግን ክርስቲያን ገንዘብ አዋጥቶ ቁሳቁስ አበርክቶ ጉልበቱን ሰጥቶ መስጊድ የሚሰራበት ድንቅ ምድር ናት። እኛ እያለን ታቦታቸው አይነሳም ብለው የቤተ ክርስቲያን አገልግሎት እንዳይታጎል ሁለመናቸውን የሚሰጡ ሙስሊሞች የበቀሉባት ግሩም ተምሳሌት፣ ሁሴን ብሎ ኃይለ ኢየሱስ የሚባል አባት ያለባት ግሩም ስፍራ። ፈረንሳዮች ሚሼል ዲ ኖስትራዳም የሚሉትን የ16ኛው ክፍለ ዘመን ትንቢት ነጋሪ ኮከብ ቆጣሪ ብሔራዊ ክብራቸው አድርገው ያወድሱታል። ሰውየውን ወደፊት የሚሆነውን የተነበየ ብሔራዊ ጀግናቸው ያደርጉታል። እናም ለ20 ዓመት የኖረበትና ዝነኛ የትንቢት መጽሐፉን የጻፈበት መኖሪያ ቤት ተጠብቆ የታሪካቸው አካል ሆኗል። አስከሬኑ ያረፈበት የቱሪስት መስህብ ቦታቸው ነው። በብርና በነሐስ ያሸበረቀ ሐውልቶች ቆመውለታል። ሼህ ሁሴን ጅብሪል ግን በትውልድ አካባቢያቸው ከምትገኝ አንዲት አንደኛ ደረጃ ትምህርት ቤት በቀር በስማቸው የሚጠራ መታሰቢያ የላቸውም። የሼህ ሁሴን ጅብሪል አራተኛ ትውልድ የሆኑት ሼህ መውደድ ከበደም ለታላቁ አባት የሚመጥን ቋሚ ቅርስ መቆም አለበት የሚል አቋም አላቸው።